ምንድነው እዚህ የቀበረው? ምንድነው? ቁጭ በል ተወሱና ምንድነው? አባዬ ደስተኛ ነኝ እኮ በሷ እንዳትወቅሰኝ። እኔ አልወቅሰህም በሷ። አሁን ሞቅስህ እኮ እጄ በደንብ ተጨማለቀ። እኔ በእጄ ሶነ ብቻህን ነው እንጂ አንተ ደግሞ ምንድነው? በየሄደበት አሁን ዛሬ ገና እኮራብሃለሁ። ቁጭ ባለበት በቆመበት ሁሉ ፈስ በፈስ ነው። እሱን ካስቀዘንክልኝ ደስ በቃ አረብ ሀገር ትንሽ ሰርተሽ ብትመጪ ተባብለን ሄድኩ። ከዛ እዛ የደረሰኝ የመጀመሪያ ቤት ክፉ ነበር። ብዙ ጎረምሳ ልጆች አሉ። ያው እቃ የሚባለው እንግዲህ እጽዋት ነው። እኛ በእኛ እጽዋት ነው። አንተ እንደው ከተሜ ስለሆንክ ነው እቃ እያልኩ ማወራ። እንትን የፈላ ውሃ ሁሉ ተደፍቶብኝ እግሬን ተቃጥያለሁ። በግራ ጎኔ በኩል እንትኔን መቀመጫዬን ሁላ ተቃጥያለሁ። በጣም እንደማያስፈልግ ገባኝ ስራው። ጥሩ የህይወት ተሞክሮ ያላቸው ሰዎች አንዳንድ ሰዎች ስንል እንደ ሽማግሌ እሳቸውን ጠቆሙንና ያው የተለያዩ ኢንተርቪው ልናረጋቸው ነው የመጣ ነው። በአጋጣሚ ደግሞ አንተም መጣህ። አይ መልካም ነው። እኔ ትንሽ ስገባ ደነገጥኩኝ። ያው ሌላ ጊዜ ብቻው ነበር የማገኘውና አንተንም እሱንም ካሜራውንም ምናምንቱንም ሳይ ትንሽ አስደነገጠኝ እንጂ ያው በጣም አሪፍ ነገር ነው። እኔ ባይገርምህ እንደውም በጣም ደስ ነው ያለኝ። ገና ስትነግረኝ ለማውራት ራሱ የቸኮልኩ ነውና ይሄን አጋጣሚ በጣም ስፈልጎ ነበር። እውነት ማህበረሰቡ ለእንደዚህ አይነት ለባህል ሕክምና ያለው አመለካከት ምናምን ነገር እንትንም ጥሩ አይደለም ብዬ አስባለሁ። ሶ ሚዲያ ላይ መጥቶ ይሄ ነገር መቅረቡ ምናምን ነገር በጣም ደስተኛ ነኝ። ይሄን በማድረጋቸው ያው ሳናስከፍል እንግዲህ ያው ማስታወቂያውንም እየሰራን ነው። በጣም እኔ ስገባ ትንሽ ነው ብቻውን ሌላ ጊዜ ብቻውን ነበር ማለት ያስደነግጣል። በነገራችን እንደዚህ ካሜራ ሳገኝ ያው ሌላ ጊዜ እዚህ ቤት ታካሚ ምናምን ነገር ነው እንጂ እንደዚህ አይነት ነገር ብዙ ጊዜ አልተለመደም። ለዛ ነው እና በጣም ደስተኛ ነኝ። ይሄ ነገር ለሚዲያ እንደውም ብዙ ጊዜ አስብ ነበር። እንዴት ነው በሶሻል ሚዲያው ወደ ሚዲያው እሱ አባቴ እዚህ ነገር ላይ ብዙ ጊዜ ቆይቷል። ምናልባት አውርታችሁ ከሆነ ረጅም ሰዓት አላውቅምና አስረድቶ ከሆነ ብዙ ነገሮችን አሳልፏል። እዚህ ሰፈር ላይ በጣም ታዋቂ ነው። የባህል ሕክምና ደግሞ እንደምታውቀው ነው እንግዲህ እዚህ ሀገር ላይ እና ብዙ ለፍቶበታል፣ ብዙ እንትን ብሎበታል። እና ይሄ ሚዲያው መጥቶ ወደ ሶሻል ሚዲያው ይሄን ነገር ሼር ማድረግ ብዙ ጊዜ አስብ ነበር። ተረዳኸኝ? አሁን ላለው ሰው ያው እኔም ከሱ ሞር ሰው ነገር ስለሆነ ያው ስለኔ ብዙ ነገር ካስረዳኝ ነግሮኛል። ትንሽ የተወሰነም ቆይታ ፈቃደኛ ከሆንክ የምናወራቸው አንዳንድ ነገሮች ደስተኛ ነኝ ያልኩ በመምጣት በጣም አሪፍ። እስቲ ስላንተ ትንሽ የምናውቃቸው ነገሮች እስቲ ከስምህን ጀምርና። ስሜ አብርሃም። እሺ አብርሽ አብርሃም ባላል። ያው እኔ እዚህ አብርሃም አለሙ። እሺ አባቴ ልጅ ውልደቴም እድገቴም እዚሁ ነው። ኦኬ ውልደቴም እድገቴም እዚሁ ነው። ያው እንግዲህ ፋዘርን ስራ ለማስቀጠል የዳድን ስራ ለማስቀጠል አሁን ሕክምና ላይ ተማርኩኝ ነው። ያው በዘመናዊ ማለት ነው ሜዲካል እየተማርከ ነው? እየተማርኩ ነው። ባህሉንም ዘመናዊንም እንትን ለማለት ከሳቸው የሚወሰድ ባህላዊ አለ፣ ዘመናዊውን ደግሞ ሜዲካል እየተማርከ ነው? እየተማርኩ ነው። እሱ ነገር ማስቀጠል ስላለብን እሱን እየተማር ነው። ያው እንግዲህ እንደሱ ሆኜ እንትን ባለልም ያው ከሱ የወረስኩትን ነገር ምናምን ነገር ስላለ ለማህበረሰቡ ያለኝ ነገር ሼር አደርጋለሁ በምችለው አቅም። ይሄን ነገር እናስቀጥለዋለን ብያለሁ። እኔ ከኔ ለልጄ እያለ የምናወርሰው ነገር ነው። አባቴ ከአያቱ አመጣ እሱ ወረሰ፣ እሱ ለኔ አወረሰኝ፣ እኔ ደግሞ ለልጄ የማወርሰው ነገር ነው። ይሄ ምንድነው ማህበረሰቡ ታገት የተሰጠህን ነገር ለሰው እንደመስጠት ነው። አሁን ለሱ ለኔ ሲሰጠኝ እኔ ደግሞ ለማህበረሰቡ ለአንተ ለሱ የምታስተላልፈው ነገር ነው። ተረዳኸኝ አይደል? ውርስ ነው፣ የምንወራረሰው ነገር ነገር ደግሞ ለልጄ ደግሞ እያለ እንዳየሁ እንግዲህ አስተዳደግህም በጣም ጥሩ አስተዳደግ እንዳሳደጉህ እያየሁ ነው። ያው መነካት የሌለበትን ነገር ያው አትንካ ብለው ነበር እሳቸው። ግን ያው ጥሩ ነገር ስለሆነ ባነሳው ደስ ይለኛል። እናትህ ካረፉ በኋላ እናትም አባትም ሆኖ ነው ያሳደጉህ። በአባት ብቻ እንዳደገ ልጅ አይደለም እንትን እያልክ ያለው በደንብ ነው ያሳደጉ። በትምህርትም ደረጃ የእሳቸውን ሙያ እየወረስክ በዘመናዊ መልኩም እንግዲህ አድርገህ ለማስቀጠል ነው አሁን እየፈለክ ያለው። አዎ እንዳልኩ ነው እንግዲህ ውርስ ነው። እኔ አባቴ ካወረሰኝ ትልቁ ውርስ ከምንም ነገር በላይ ከሀብት ከንብረት ሙያውን ወደዋለሁ በጣም። እና እንዳልኩ ነው እኔም ደግሞ ማወረስ የምፈልገው አካል ወደፊት ስለሚኖረኝ በደንብ አድርጌ እውቀቱ እንዲኖረኝና ከስሩ በደንብ መስራት ፈልጋለሁ። ያው አሁን እንዳልኩ ነው ክላሱም አለ። ክላሱን ደግሞ ከሱም ጋር አንድ ላይ ነው የምንሰራው። አሁን ላይ አሁን ትንሽ እሱም እንደከም እያለብኝ ስለሆነ አሁን ላይ እኔ ነኝ ያገዝኩት ምናምን ነገር አብረን ነው የምንሰራው። እሱ መድኃኒቶችን ምናምን ሲቀሙ እኔ ነኝ ለታካሚዎች ምናምን ነገር
የማድረሱ ምናምን ነገር እዚህም ደግሞ አሁን እሱ ቢመጣም ሰው ትቀበላለህ እንዳየው ነው ምናምን ነገር ዛሬ ነው እንደውም አጋጣሚ እንደዋለ ሰው የለም ዛሬ። ሌላ ጊዜ ይሄ ግቢ በሰው ነው የሚሞላው። በገርመህ የበዓል ሰሞን ምናምን የበዓል ሰሞን ላይ ምናምን ስለመጣችም ሊሆን ይችላል እንጂ ይሄ ቤት በሰው ነው የሚሞላው፣ ውጭ በሰው ነው የሚሞላው ምናምን ብዙ ሰው ይኖራል። ሰው ያን የሚያስተካክል ሰው ያስፈልገዋል። በፊት ላይ ብቻውን ነበር ሁሉ ነገር። ባይገርምህ እንዴ እዚህ የሚመጣው ሰው እዛም ላለው ሰው መድኃኒት እንትን ብሎ 10 ምናምን ሰው ብቻውን አስተናግዶ የሚሸኘው በጣም ጠንካራ ነው። በጣም ጠንካራ ነው። ባይገርምህ እንደዚህ ነው። አሁን ነው እንደውም ትንሽ ደከም እያለብኝ ተው እያልኩት ነው እንጂ ያው ወዲቤውም እየሄደ ነው። አሁን ደግሞ ተው እንደዚህ አትበል። ገና ነው ገና ምን ሰራ ደስ ወልኛል። ኧረ ራሱ ይሰራል። ደስ ወልኛል። በዚህ ጉዳይ ግን አንድ እየተወቀስክበት የነበረው ነገር አለ። እኔ ላስተላልፍና እንዴት ነው ቶሎ ብሎ ይሄ ልጅ ምንድነው አይኑን ባይኑ አያይም ወይ የሚባል ነገር አለ። አንተን ለመዳር እንዳልኩ ነው። እኔ አሁን የወረስኩትን ውርስ ቦታ ማስያዝ አለብኝ። ይሄን ነገር ቦታ ላይ አስይዝና አስደስተዋለሁ ብያለሁ። ሰርፕራይዝ አደርገዋለሁ ይሆናል ጊዜ ሰርፕራይዝ አድርጌ አስደስተዋለሁ ብያለሁ። ህልሙ እንደሆነ አውቃለሁ። እሱን ለማስደሰት አስቤያለሁ። ግን ያው እዚህ ከመምጣቴ በፊት ስለእናንተ አንዳንድ ጥያቄዎችን ማን ናቸው የሚለውን ያው ዝም ብዬ አይደለም የመጣሁት። ስለእናንተ ስለ መርጌታ አለሙም ስለ አብርሃም ጋር እንዲሄድ እዚህ ቤት የተለያዩ ሰዎችን ስጠይቅ አንዳንድ ሰዎች የነገሩኝ ነገር ነበረ። ልታገባ እንደነበረ ሰብለ የምትባል ልጅ ማነው? ሰብለ አታውቁም? ሰብለ የምትባል ልጅ ጓደኛ እንደነበረችው የሚወዳት ምናምን አይነት የተሳስተሃል ወንድሜ። እንደዚህ አይነት ነገር እኛ አናውቅም። ሰብለ የምትባል ሴት ማን? አንተ ቆይ ከየት ነው የወጣው? እኛ ያው ማህበራዊ ሚዲያዎች ላይ ነው የምንሰራው። ማህበራዊ ሚዲያ ከሆነ እኮ ቅድም ያወራነው ማህበራዊ ጉዳዮች ላይ ነው የምንሰራው። ስለማናውቀው ነገር ነው የምጠይቀው። ምንም የሚያስቆጣ ነገር አለ? ምናልባት ሰብለን አይደለም አይደለ የመጣኸው ስለ መድኃኒቱ ምናምን ልጠይቀኝ ከሆነ ከበቂ በላይ ነገርና አይደል እንዴ? የማይመለከት ነገር ለምን ጠይቀኛል? አይደለም ሰብለ ምን አስጠየቀ? ሰፈር ውስጥ ዞራ እኔ ስለማገባው ስለማላገባው ምን አስጠየቀ? አናቃትም። የሚመለከት ነገር አለ አይደል? አሁን በስነ ስርዓት እያወራን እኮ የሚመለከተኝ ጉዳይ ሲሆን እኮ በትህትና እናገራለሁ። የማይመለከትህ ጉዳይ ላይ ስትገባ ደግሞ በስነ ስርዓት አላስተናግድህም። ምንም ያናድድ ነገር አይመለከትህም። ሰብለን ካላወቃት እኮ ባናቃትም በቃ ሰብለ የምትባል ሴት አናውቅም። ታውቃታለህ? እኔ አላውቅም። እኛ አናውቃትም ወንድሜ። ነው ከቻልክ ብትወጣ ደስተኛ ነኝ። በእናትህ ጨርሰናል። የመጣንበትን ነገር እንግዲህ በዚህ ያው በጥሩ ነገር ነው ያለው። ግን ምንም ሰብለ ካላወቃት አላወቃትም ነው። አቶ ወንድሜ ካሜራው እናጥፋለን። እየጨረስን ነው። እኛ እናውቃትም። ሰብለ የምትባል ሴት እኛ አናውቅም። እሺ እንግዲህ ያው ስለነበረን ያው መዝጋት ስላለብን ያው እንደተመለከታችሁትን ነው የነበረን ቆይታ ከመርጌታ አለሙና ከአብርሃም ጋር የነበረን ቆይታ ይህን ይመስላል። ጥሩ ተሞክሮ እንደወሰዳችሁበት የህይወታቸውን ተሞክሮ እናምናለን። ስለነበረን ቆይታ አመሰግናለሁ። ያው ተመልካቾቻችን የነበረንን ቆይታ ከመርጌታ አለሙና በተወሰነ ደግሞ ከአብርሃም ጋር እንደተመለከታችሁት ነው እንዳያችሁት ነው የተወሰነ ቆይታ አድርገን የወጣ ነው። ያው ጥሩ ነገር እንደሚሰሩ የተለያዩ ሰዎች ጋር ሁሌ እንደምንሄደው መጀመሪያ ስናገኛቸው እንደሚሉት ነው ያገኘናቸው። ያው ጥሩ ነገራቸውን ያሳዩን። በውስጥ ግን የሚሰሩት የተለያየ ስራዎች እንደሚሰሩ የደረሱን የተለያዩ ነገሮች ነበሩ። እኛም ሰዎች እየጠየቁ እዚህ ቤት ላይ እንደውም እየመጡ አንዳንድ ሰዎች እየተጎዱ ያለበት ሁኔታ እንደሆነ የተለያዩ መረጃዎችን እየሰበሰብን ነው የነበረው ማለት ነው። አጥብቄ መጨረሻ ላይ ስጠይቃቸው የነበረው ለዚህ ነው። እየጠፋባቸው የነበረው ነገር ነበረ አንዳንድ ነገሮች ማለት ነው ከባህላዊና ከዘመናዊ ሕክምና ጋር ተያይዞ እዚህ ቤት ላይም ደግሞ ከባዶ ይሄ ኮምፖዚሽኖች ሲቀላቀሉ አንዱን ነገር ሲያበዙት ሲያሳንሱት አንዳንድ ሰዎች እየተጎዱ ያለበትን ሁኔታ ነው እየተረዳውና እየነገሩን የነበረው ማለት ነው። ስለዚህ ያው ልጅዩም ከገባ በኋላ ስለ ሰብለ ሳነሳበት ሁለቱም ድንግርግር ባለ ስሜት ጭራሽ እንደወጣላቸው ነው የፈለጉት ማለት ነው። ምንም አላስቆዩኝም። ቀጥታ እነዛ በስነ ስርዓት ሲያዋሩኝ የነበሩት ሰዎች ደስተኛ የነበሩት ሰዎች ስለ ሰብለ ካነሳውባቸው በኋላ ቀጥታ እንደወጣ ነው የፈለጉት ማለት ነው። ምክንያቱም ያደረጉት ነገር ስላለ
ስለዚህ ዋና እነዚህን ሰዎች ለህግ ለማቅረብ የተለያዩ መረጃና ማስረጃዎች ያስፈልጉናል። ያው እንደተለመደው ድብቅ ካሜራችንን አስቀምጠን ወጥተናል። በድብቅ ካሜራችንን እንግዲህ ከሆነ ሰዓት ጀምሮ ከሆነ ደቂቃ ጀምሮ የሚያደርጉትን ነገር እየተከታተልን የምንፈልገውን መረጃ የምንፈልገውን ማስረጃ ስናገኝ ቀጥታ እነዚህ ሰዎችን ይዘን ለህግ የምናቀርባቸው ነው የሚሆነው። አብረን እንከታተል። አንተ እኮ ነው ችግር አባይ። ማንንም ሰው ሁሌ ታምናለህ። ያገኘውን ሰው ነው የምታምነው። ሁሉንም ስትታርገ ቤት ታስገባለህ። ታዲያ ሁሉም በሽተኛ ነው ብሎ በቃ እሺ። ታዲያ እኔ እና ምኑ በሽተኛ ነው? ካሜራ ይዞ ሰው ይዞ ሰው ሲገባ ቤት ታስገባለህ። እኔ ደግሞ ማስታወቂያ ምሳሌ መሰለኛ። ይሄ ምን ማስታወቂያ ነው? እኔ ምን እንዴት አድርጌ ታዲያ እንዴት ደሜን እንዳፈላው አንተ ነህ ችግር አለብህ። ሁሌ ያገኘው ሰው መንገድ ላይ ያለው አይታመንም። እዚህ ጊዜ መንጠለቃለህ። ያለንበት ሁኔታ ታውቂያለህ እንዴ? ተው እኔ ልጅ ተው። ያለንበት ሁኔታ እኔ አላውቅም እኮ ያለንበት ሁኔታ ታውቃለህ አይደል? እኔ ከየት እንደመጣ ታዲያ እኔ ምን እኮ እና እንደዚህ አይነት አስጊ ሁኔታ ላይ ሆነን ካሜራ ይዞ ማስገባት ነው። አውቄ ነው ፈገግ ብዬ ሸኘው። ላስተዋውቅህ ብሎሽኝ ታዲያ እኮ እና ታዲያ አያስፈልግማ። ያለንበት ሁኔታ ታውቂያለህ እንዴ? ስንት ጣጣ ነው እጃችን ላይ ያለው። በነፍስና በሞት መካከል እኮ ነው ያለነው። እሺ ስለዚህ እንዴት አወቀ? አሁን እኔ ምን አውቃለሁ? እንዴት ስሟን ሲያነሳው ምን ልልህ እንደምችል አላውቅም። እሺ እዚህ ደግሞ የሞተብን ሰው እሱን ተወና፣ አሁን ከዚህ እስከ ዛሬ ለተፈጠሩ ነገር አሁን ለሚፈጠሩ ነገር መፍትሄ መፈለግ መቻል አለብን። ወይ አንተ አጥፍተሃል ወይ እኔ አጥፍቻለሁ። የመጣው ሰው ሁላ ታሞ ነው የሚሄደው። በየእንትና ከዚህ መድኃኒት ወስዶ ሞተ ነው የሚባለው። የሆነ ነገር መፍጠር አለብን እኮ። ታዲያ መድኃኒቱ ሌላ ነገር አንተ ተሳስተህ ሰው አስቀባብጠህ አንተ ታውቁ ሌላ ነገር ከተቀላቀለበት መድኃኒቱ እኔ ምን አውቃለሁ? አንተ ልጠይቅህ እንጂ ታዲያ ምን ተደግፈው እየመጡ እኛ ፈጣሪን እንዴ እኛ እናድናቸዋለን እንዴ? ቢያንስ እንኳን በፊት ይሻል ነበር። አሁን እኮ በየጊዜው እኮ ነው መድኃኒት የሚወስዱ ሲሞታል እንዴ። ታዲያ ሊሞቱ ጫፍ ደርሰው ሲሞቱ ታዲያ እና እኛ መግደል አለብን እንዴ? ለምንድን ነው የምንገለው እኛ? አሁን ለሱ እኮ መፍትሄ እንፈልግ እኮ ነው ያልኩህ። አንተ ጋዜጠኛ ነው ብለህ እንትን ነው ብለህ ሰብስበህ እያመጣህ እንደዚህ እጃችን ላይ ቀን በቀን ሰው እየሞተ እንዴት ነው የምንዘልቀው? ምን ሆነህ ደግሞ ሰናይት እንዴት ስሟ እንዳነሳ ታወቃት? እኔማ ገና ስሟን ሲያነሳ ነው ትዝ ያለች። የት ያውቃታል? እንደዛ ስገነግንላት እንደዛ ሳፈቅራት ታባቷ ሳስ እንደው እኔ ስንት ነገሮች ሳስቸግረኝ ነበር። በእሷ የተነሳ አንተ ልጅ ስንት ችግር ውስጥ የገባኸው። የማቶ ብቻ አላውቅም። አሁን ማስተካከል አለብን። ከዚህ በኋላ ይሄ ሰውዬ መቶ ድጋሚ ሰብለ ካለኝ ደግሞ እኮ እንዴት ስሆንላት እንደነበር ታውቃለህ አይደል እንዴ? እንዴት ስንገበገብላት እንደነበር ታውቃለህ። መቻጣው የሁሉ አንተ ጣጣ ነው ውስጥ የከተተኝ። ያንተ ጣፈንታ ነው እኔ ልጁ ለማልወጥ ጣጣ ውስጥ የከተተኝ። አረ እንደው ልጅ ባከው ሰው ለሰው ስንት ደህና ነገር ያወርሳል። አንተ ለኔ ይሄን ማአት የሆነ ነገር አወረስከኝ። ያው እጄ ላይ የሰው ነፍስ እጄ በሰው ደም አሁን እሷን አበለች፣ እሷም እንደዛው ሆና ቀረች። አሁን የሰው ደም ይታያል። እሷስ እጇን ያገኘችው እሷማ ምንም ብትሆን አይቆጨኝም። እኔ እንደዛ አሰቃይታኝ አንተ ስታሳብድሃል አንተ ብቸኛ ልጅ ታሳብደዋል ነበር። ካረክልኝ ነገር እንኳን አበደች። እሷማ በማበዷ ቅር አይለኝም። እንኳን አበደች። አንተ ብቸኛ አንድ ልጅ ተምታብድ እሷ እንኳን አበደች። እኔ አባዬ ደስተኛ ነኝ እኮ በሷ እንዳትወቅሰኝ። እኔ አልወቅስህም በሷ። አሁን ሞቅስህ እኮ እጄ በደንብ ተጨማለቀ። እኔ በእጄ ሰው ነፍስ ብቻህን ነው እንጂ አንተ ደግሞ አንተ ና ታዲያ ቢያንስ እንኳን እዚህ ለከተተኝ መዓት ውስጥ አውጣኝ። ከዚህ መዓት ውስጥ እንውጣ። ቤታችን ሬሳ ነው ያለው። ሰውዬ ቤት ውስጥ ካሜራ እያስገባህ እኮ ነው ታውቀዋል። እሱ ደብቀን አውጥተን እዛ እንጥለዋለን። እዚህ ዞር ቢል እኮ ሬሳ ነበር አጠገቡ። ተያይዘን እኮ በሰበስን በቃ እኮ ስር። ታዲያ ማነው እዚህ የሰፈሩ ሰው እኮ እንደዚህ እንዳከበረ እኮ አይዘልቅም እኮ። እንኳን እሱ አንድ የመጣድ ጋዜጠኛ ቀርቷል። ማንስ ቢመጣ ጓዳ ይገባል እንዴ? ታንተ ተልጅ አስገባው እኮ አመንከው እኮ። እስከ ዛሬ ለስንት ሰው ማትታመን ሳሎን ማለት ጓዳ አይደለም። ወይኔ አብርሃም ዛሬ ሳሎንና ጓዳ ይለያያል እኮ ይሄ ልጅ። ይሄ ሰውዬ ማንነታችንን አጣርቶ ጀርባችንን አውቆ ነው የመጣው። አሁን በሰላም ትተኛ መስሏል። ጀርባችንን አውቆ እንዴት ስሟን ይጠራል? እንዴት አውቆ ስለሷ ይመጣል? ወይ እሷ ልካው ነው ወይ የሆነ ነገር አውቆ ነው። እንዴት ነው የዚህ ሰፈር ሰው ስለሷ ሊያውቅ የሚችለው? እንዴት ነው አውቆ ውጣ ስንለው ቀጥ ብሎ የወጣው? ኧረ ተው አባዬ ተው፣ ግን ተው። ከቀን ወደ ቀን ይህን ችግር ውስጥ መክተት ነው ስራ። ኧረ ተው። አሁን እሺ ከዚህ ችግር እንዴት ነው የምንወጣው? እንዴት ሆነ? በተለመደው ይሄ ጋዜጠኛው ነው ራሱ ፈስ በፈስ ነው የምናደርገው። እንደዛ ፈስ በፈስ በቃ በየሄደበት አሁን ዛሬ ገና እኮራብሃለሁ። ቁጭ ባለበት በቆመበት ሁሉ ፈስ በፈስ ነው የምናደርገው። እሱን ካስቀዘንክልኝ ደስ በቃ እንጂ አባቱ እንኳን እሱ ቀርቶ ስንቱ ስናስቀዝዝ ኖረን የለን። እሱማ ልክ ነህ። ስንቱ ነው ጨርቁን ያስጣል። እናስቀዝዘዋለን። እንደው ያቺ የረገጠበት ሁሉ የቆመበት ሁሉ የተቀመጠበት ሁሉ ፈሱ እንዲፈሳል። እሱንም የካሜራ ማምንም አይኑን ታጠፋልኛለህ። አይኑ ያለም እኔ አልተኛም ዛሬ አባዬ፣ እኔ አልተኛም።
አረ የታባቱ አትፍራ እባክህ። ያቺን ሰብል እንደዛ እንዳደረክልኝ እሱንም እንደዛ እንዳፈራ እኔ አልፈራም። እንዳፈራ እኔ አልፈራም። ፈስ በፈስ እናደርገው። እንደዛ ከሆነ ደስ ይላል። ሰላም አገኛለሁ። አንተም ግን ተጠንቀቅ። ከዚህ በኋላ ላሉ ነገር ተጠንቀቅ። እጃችን ላይ ያለውን ሬሳው ትንጣል። ይሄን መድኃኒቱን አስተካክል። እሱን ጥላለን። እኔ ቀን በቀን እንትና አረፈች እንትና ሞተች መባል ነው የሰለቸኝ። እንጥላለን በቃ። የሰፈር ሰው እንዳሞገሰ እንዳከበረ አይዘልቅም ወይ ላልተወሰነ ጊዜ ደግሞ የለውም። ምን ልንበላ ነው እሱን የለም ብለን እኔ የለሁም መድኃኒት ላመጣ ክፍለ ሀገር እሄዳለሁ። የለሁም እኔ ብቻ እንደፈለግ አድርገህ ካስገባኝ መዓት እና ኮተቱ አስወጣኝ። በቃ እሱን ነው የምፈልገው። እንወጣለን በቃ ችግር የለውም። ከዚህ መዓት ብቻ ገላግለኝ እንጂ ምንም ነገር አልፈልግም። እሷን አሳብደህ እንደገላገልከኝ አሁን ደግሞ ህይወቴ ላይ ጨመርክብኝ። ይሄን ጋዜጠኛ እንደሆነ ነገር ብቻ ታቅልልልኝ። እኔ አምታጣበክብኝ ብቻ አሳብደውም ቢሆን ጨርቁን ጥሎም ቢሆን የሆነ ነገር ብቻ እኔ አላውቅም። በቃ ችግር የለውም እኮ አልኩህ እኮ። ወደዚህ የራሳችን ሌላ ጭንቀት ስንት መዓት ስንት ጣጣ እያለብን ጨረሻ ዘር እንዳይለም እናደርገው። እሱ ከተሳካልህ እኔ ደስ ነው የሚለኝ። ካልተሳካልህ ግን እሱን አትርሳው። አንተም እኔም እስር ቤት በስብሰን እዚህ ሰፈር ስማችን ነው የሚጠፋው። በቃ ሰው አምኖ ነው የሚቀበል። በዚህ ዳሞገሰ የሚቀጥል ነው አይመስልም። በቃ ተረጋጋ። ምን ማድረግ እንዳለብን ማሰብ ነው ያለብን። መጨቃጨቅ የለብን። በቃ መፍትሄ እኮ ነው። በቃ ይገርምሃል እንደው ይሄ ፈልፈላ እንደው የት እንደመጣ እኮ እኔ እንደው ጭራሽ የረሳኋትን የልጅነት ሚስቴን እንደው እናትህን ያስታውሰኝ። እናቴንማ ኖሬ ባያት ኖሮ ደስ ይለኝ ነበር በጣም። አይ ልጅ እኔም በደንብ አልጠገብኳትም። እኔ ልጅ እኔም አልጠገብኳትም። ግን አባዬ ምን ሆና ነበር ያረፈችው? አይ ልጅ ያኔ እንዲህ ሕክምና በደንብ አልነበረም። አንተ ተወልደህ ትንሽ ቆይታ ነው የሞተችው። ሁሌም ሳስበው ያንገበግበኛል። አይዞህ እንደ እግር እሳት ነው የሚያቃጥለኝ። አይ መቼ አንተ ብቻ እኔስ መች ጠገብኳት። ኖሬ ባያትና ባገኛት ኖሮ በጣም ነበር ደስ። ግን ምንም አላጓደልኩብህም። እሱማ ምንም አላጓደልክም። እናትም አባትም ሆኜ እዚህ አድርሼሃለሁ። ዛሬ ላይ ብትኖር ደስ ይለኝ ነበር። እኔም ደስ ይለኝ ነበር። ምናልባት አንተም እዚህ ስራ ውስጥ አትገባም ነበር። እኔም ደስ ይለኝ ነበር። ያው እኔማ እንግዲህ ይሄን ወንጀልም አንሰራም ነበር። እንደዚህ አይነት ኃጢአት ውስጥ ማንገባም ነበር። መቼኛ ወንጀለኛ እንሆናለን አላልን እንግዲህ አንተና ቀን በቀን ይፈጠራል። ሰው ለሰው ስንት ነገር ያወርሳል። ቀን በቀን ውሸት፣ ቀን በቀን የሆነ ኃጢአት፣ ቀን በቀን እኔ አንተ ደግሞ አትበቅበቅብኝ። እኔ አባት እያለሁ ምንድነው ማለት በቆበቁ ጋዜጠኛ እኮ ነው ሰውዬ ይዘህ የምታውቀሃል። ይኸውልህ በቀላሉ አይለቀንም። ነገርኩህ እኮ በቃ ስለሱማ እኮ ነግሬሃለሁ እኮ ስለሱ ነገርኩህ። እንደዚህ ጫፋችን ነክቶ ሄዶ በቃ በየቆመበት እንዲፈሳ ነው የምናደርገው። እሱ በየቆመበት የማላውቀው ነገር እኮ ነው የቀላቀለው። በቃ ነገር የማይመለከት ነው ያልገባሁበት ጉድጓድ እኮ ነው ደግጬ ካሜራ ጋር ሳገኝ በቃ ውሸታም እኮ ነው ያደረገኝ። እኔ የት ነው ቆይ ገብቼ ተማርኩት? ያልተማርኩትን ነገር ተምሬያለሁ። ያላወቅኩትን ነገር አውቄያለሁ እኮ በፊቴ መጥቶ ሲገተር እኮ ምን ልበሉ ምን ልመልስለት? ይሄን የሷ ብትኖር ኖሮ እዚህ ጣጣ ውስጥ አልገባም ነበር። አንተም እዚህ ወንጀል ውስጥ አትከተኝም ነበር። እንዲህ እጄን በደም ስጨማለቅ ዝም ብላ አትተኝም ነበር። እናቴ ብትኖር ይሻለኝ ነበር። ምንም እንደ እናትም እንደ አባትም ሆነ ብታሳደገኝ እሷ ትሻለኝ ነበር። የእሷን መኖርማ መች ጠላሁት ብለህ ብትኖርልኝ ማለት ደስ ይለኝ ነበር። ይሄኔ አንተ ሳትከባከባት ነው እንደዚህ የሆነችው። ይሄኔ በዚህ መተትህ ነው የደፋት። ይሄኔ ምን አውቃለሁ? አይ ልጄ መች ቢደፋት ኖሮ እሷ በተነሳ ቁጥር መች እንዲህ አንገቴን ይደፋ ነበር። እኔ ያላቅልም አንተ ነርስ በላና ጨካኝ ሰው ነህ በጣም። ምንም እኮ አይገርምም፣ ምንም አይደንቅም። እዚህ አጠገባችን ሬሳ ተኝቶ እኮ አንተ በስራም እኮ ነው እንቅልፍ ነው። ተው ልጄ ተው። እኔ አባዬ ከቀን ወደ ቀን የእሷን ነገር ሳስብ ነው በጣም ነው የሚያመኝ። ተው እስከ ዛሬ በሽታ ያላነሰ ሌላ በሽታ ላይ ትጨምራለህ። እኔ አንድ አባት እኔ ብቸኛ ልጅ እንደው ጨካኝ ታደርገኝ። የከተትከኝን ነገር አስብ እንጂ ሰው ደም እኮ በእጅ እያጨማለኩ ነው። ቀን በቀን ባንተ የተነሳ የሰው ደም የሰው ነፍስ እጄ ላይ እየጠፋ ነው። አንተ እኮ መድኃኒት ስጠኝ ስትለኝ እኮ የምሰጠው ሰው እኮ ይሞታል። ተው የእኔ ልጅ አባትም ግፍ አለው። ተው ምንድነው ግፍ በተለይ ሰውዬ የሰው ነፍስ እያስጠፋኸኝ ነው ታውቀዋል። ተው ቀን በቀን በአንተ ምክንያት ሰው እየሞተ ነው። እሱማ እኮ ቅድም ነገርኩህ እኮ ሞት አፋፍ የደረሰው ሰው ምንድነው ሞት አፋፍ? ጤነኛ የሆነ ሴትዮ እኮ ነው። አንዱ ሰው ይመጣል እንደዚህ አድርግልኝ ይላል። ሰው ታስደፋኛለህ። የእሱ ያላነሰኝ ዛሬ ጭራሽ ቤቴ ደግሰህ ጠበቅከኝ። ማላውቀውን ነገር ዶክተር ነኝ እንትን ነኝ ምን ነኝ። ተው እባክህ ልጄ ተው እባክህ ተው። በቃ አንተም የቀረን እድሜ ይዛ ተበሰብሰታለህ። እኔም እዛው እድሜን ጨርሼዋለሁ። ተው ልጄ ተው። ጥሩ ነገር ደጋጉ ነገር እኔ ያንተ ጥቁልና ያንተ ዝባዝንኬ ከዚህ እንትን የሚያስጠላ ምንድነው ደግ ማሰብ ተው። ወይኔ ጠብቅ ምን ይጀለኛ አንተ ምን የለህበት። ኧረ ተው እንጂ ህግ አንተ ነህ ልጅ ተቀመጥ አባትና የሚለው መሰለህ አንድ ላይ ነው የሚያበሰብሰን።
ጠብቅ ብቻ። እኔ ሁሉ ለዚህ ሁሉ ተጠያቂ ቢሆን እኔ ነኝ የምጠየቅ እኮ ብትከት እኮ ሰውዬ ብቻህን እኮ አይደለም እጄን ይዘህ እኮ ነው ደም ውስጥ የከተትኩ እንጂ በቃ የለበትም አንተ ብሎ ነገር የለም። ህግ እንደዛ ይለኛል። አብሮ ነው የሚከሰን። ጠብቅ። አሁን ነገ ፖሊስ ይዞ ነው እዚህ ቤት ይመጣል። ተወኝ በእናትህ። አሁን ያለ ምክንያት 180 ይጠራ እኮ ያለ ምክንያት 180 ይጠራ ይመስላል። እባክህ ተወኝ በቃ። ይድከም ገና ምን አይተህ ደክሞኛል። በቃ እኮ እስር ቤት ትጨርሷል። እስር ቤት ትጨርሷል። ይቀር ተወኝ በቃ። አልተኛበት ፖሊስ ጠርቶ አንተ ተወኝ በቃ። አልተኛበት በቃ። ተኛ ተኛ። ከዚህ በኋላ ምተኛ ተኛ። ተመልካቾቻችን እንዳያችሁት ነው። በድብቁ ካሜራ እየተከታተልን ነበር። እናንተም እኛም አብረን እያየናቸው ነበር። እነዚህን ሰዎች እነዚህን ወንጀለኞች ሲለፈልፉ ሰምተናቸዋል። ያው ጨረንባቸው ነው የወጣ ነው። ስለ ሰብለ የተወሰነ ነገር ብለናቸው ነበረ። ስለ ሰብለ ስናነሳባቸው እንግዲህ ሁለቱ እየዘባረቁ ነው የነበረው። ሰምተናቸዋል ማለት ነው። እስቲ ገብተን የሚሉትን እንስማ። እሺ አብራ አቤት። ወዴት ነው ግፋ? ወዴት ነው? ምንድነው ስታወራ የነበረው? ሰብለን ምንድነው እዚህ የቀበርከው? ምንድነው እዚህ የቀበርከው? ምንድነው እዚህ የቀበርከው? ምንድነው? ቁጭ በል ተወሱና ምንድነው እዚህ ውስጥ አስወጡልኝ እሳቸው። ምንድነው ውስጥ የቀበርከው? ምን አገባህ? አስወጡልኝ እሳቸው። ምን አገባህ? ምንድነው ውስጥ የቀበርከው? ምንም አልቀበርኩም። ምንድነው ልጄን ማነው? ሂዱ ያዙልኝ እሱ ጋር ይሄና ያዟቸው። ምንድነው የቀበርከው? እየመጣኝ እኮ ነው። አዎ እየመጣሁ ነው። ምንድነው ያስቀመጥከው? ምን አገባህ? ልነግርህ አልችልም። ምንድነው ያስቀመጥከው እያልኩ ነው። ምንም ያስቀመጥኩት ነገር የለም። ምንም ያስቀመጥኩት ነገር የለም ይለኛል። ምንም ያስቀመጥኩት ምንም ያስቀመጥኩት ነገር የለም። ያስቀመጥከው ነገር የለም ወይ? ተናገር። ምንድነው ያስቀመጥከው እዚህ ውስጥ? ሬሳን አይደል? ሬሳን ያስቀመጥከው አይደል? ሬሳን ያስቀመጥከው አይደል? እዚህ ውስጥ ሬሳን ነው አይደል ያስቀመጥከው እዚህ ውስጥ? አጥፋልኝ ካሜራውን አንዴ። ወጣለሁ። እሺ ቁጭ በልና እናወራለን። አይደለም ወጣለሁ ወይ? ወጥቶልኛል። ቁጭ በልና እናወራለን። ለዚህ ነው እንደዚህ ሲያወጣጥር የነበረው። መጠየቅ የምትፈልገው ነገር ካለ ወይ አለጸም መጠየቅ ትችላለህ። መጠየቅ የምትፈልገው ማለት መጠየቅ የምትፈልገው ነገር ካለ ጠይቀኝ። በቃ ሳትመታኝ በማውራት እንችላለን። ታዲያ እንደዛ ስትመታ ነው እንጂ ምን ለፈልፋት እንደዛ ስትነፋፋ የነበረው ለዛ ነው። ምን ፈልገው ነው ተመልሰ ይመጣ? በጣም ሰይጣኖች ናችሁ ግን እዚህ ቤት ውስጥ የምትሰሩት ስራ ሰው እናድናለን እያላችሁ ሬሳ እያስቀመጣችሁ አይደለ? ውስጥ የስተት መድኃኒት እየሰራችሁ ባህላዊ ሐኪም ነው ለስሙ ትላላችሁ አይደለ? ቅድም ስትናገሩ የነበረው ጭራሽ ያልተማርከውን ትምህርት የሕክምና ምናምን ትምህርት ተምሬያለሁ ስትል የነበረው ታውቆኝ ነበር ይሄ ነገር። በቃ መጨረሻው እንደሚሆን አመጣጥህም አላማረኝም ነበር። ሰብለን ታውቃታለህ? አውቃታለሁ። ምን እንድነግርህ ነው የፈለኩት? ስለ ሰብለ እንድነግርህ ነው የፈለኩት። አስፈላጊ ነው ላንተ እሱ መንገር? በጣም አስፈላጊ ነው በጣም። ምክንያቱም እንደ ሰብለ አይነቶች ብዙ ያረካቸው ነገሮች አሉ አይደለ? ይኸውልህ እኔ ህይወቴ ለመመሰቃቀሉ በወጣትነቴ እንደወጣት ላለመኖር ምክንያት ያባቴ ነው። እኔ ባልነግርህ ነው የሚሻለው። ስለ ሰብለ ሳነሳ እኔ ራሴ ያመኛል። በቃ እንዴት መጥፎ ነገር ካረክባት በኋላ በርግጥ ያን ነገሩ ሊያምህ ነው የሚገባው። ምን መሰለ እኔ አሁን በግድ ነው እያናዘዝከኝ ያለው። ሰብለ አብረን ነበር የተማርነው። አብረን የተማርነው ያው ሃይ ስኩል ላይ ምን አይነት ፍቅር ነው የሚባል ነገር አለ አይደል? እንደዛ ያ ነገር ያዘኝ ከሷ። ያ ነገር ሲውል ሲያድር እየባሰብኝ መጣ እና በጣም ቆንጆ ልጅ ነበረች። ያው ግቢ ውስጥ ካሉ ተማሪዎች በጣም ትኩረት የምትስብ ልጅ ነበረች እና እኔ ወደድኳት እና ያን ነገር ደግሞ እሷ ትምህርቷ ላይ እንትን ስለነበረች ልትቀበለኝ ፈቃደኛ አልነበረችም። ያው እሷ ልትቀበለኝ ፈቃደኛ አልነበረችም። ያው ትምህርት ቤት ሲሆን ደግሞ በደብዳቤ ምናምን ትላለህ አይደለ? በሱም ምናምን ነገር ሞከርኩኝ፣ እምቢ አለች። ያው ትምህርት አለቀ። ትምህርት ምናምን ነገር ካለቀ በኋላ ያው መገናኘትም እንትን ነበር። አንድ ግቢ ነበር እንትን ያለው የተማርነው እና አንድ ግቢ ሆነ ነበር የተማርነው። ያው በዛ ታይም ላይ ያው ዝም ለማለት አልሞከርኩም፣ ለማናገር ሞከርኩ። እሷንም በግል ሂጄ አሁንም ፈቃደኛ አይደለችም። ጓደኞቼን ማስልኬ ለማናገር ሞከርኩኝ፣ ፈቃደኛ አይደለችም። ባይገርምህ የጭንቀይን ጭንቅ አባቴን ከትቼው ነበር እዚህ ጉዳይ ውስጥ የማረገው ነገር ሳጣ በቃ ግራ ሲገባኝ እሱን እዚህ ነገር ውስጥ ከትቼው ነበር አንድ ነገር እንዲያደርግልኝ። እንደው
በቃ አላስችልህ ሲለኝ ወላ ሰፈሯ ድረስ ይሄድ ነበር። ሰፈሯ ድረስ ሂጂ ለሆነ ለሱቅ ስትወጣ ወይ ለሆነ ነገር ስትል አስቆሜ እጇን ይዤ ለ5 ደቂቃ 3 ደቂቃ እሷ ባትፈልጉም በግድ አናገራት ነበር። እሷ ግን ለዚህ ነገር ምላሽ ልትሰጠኝ ፈቃደኛ አይደለችም። አሁን ፍላጎቷ አላሉም ምናምን አላውቅም ብቻ እኔ ግን በዛ ልክ እየወደድኳት ጭራሽ ዞር ብላ አልተኝም። ምንም ፈቃደኛ አይደለችም። ዞር ብላ አልተኝም እንኳን። እኔ ግን በጣም ነበር ያፈቀርኳት። ቼክ ልታደርገኝ ፈቃደኛ አይደለችም። ለምንድን ነው እንጂ የምትለው? ምክንያቷን የምትነግረን ምንድን ነው? እሷ ትምህርቴን ነው የምትለው። ትምህርቴን ልጨርስ አላማ አለኝ። ያው እኔ ነገርኳት። ያው እኔም ትምህርቱም የኔ ፍቅርም ያንቺ ትምህርትም ምናምን አንድ ላይ ነገር መሄድ የሚችል ነገር ነው። እኔ ባላብድሽ ብሆንም ትምህርቱንም አግዝሻለሁ ምናምን ነገር አልኳት። ያው እሷ ሁሌ የምትለኝ ያው ትምህርቴን ማስቀደም ፈልጋለሁ፣ ቤተሰቦቼን በትምህርቴ ተምሬ ማስደሰት ፈልጋለሁ ነበር የምትለኝ። ያው እኔ በጓደኞቿ ራሱ አስለመንኳት። አጠገቡ በዙሪያ ባሉት ጓደኞቿ አንዳንዴ የምትረዳኝ የሆነ ፍቅር ሲይዘና የፍቅርን እንትን ስታውቀው ነው። ያው በጓደኞቿ አስለመንኳት። ያው በዛም ሊሆን አልቻለም። ያው በእኔ የተነሳ አንዴ ጓደኛዋን ምናምን ነገር አናግሪያት፣ ጓደኛዋን ልኪያት ምናምን ነገር ጓደኛው ቀጣሉ። ድጋሜ እንደዚህ አይነት ነገር ተነሽብኝ ምናምን ነገር በሱም ተጣሉ ምናምን ነገር። ያው ብዙ ጊዜ ቤትም ሄጄ ምናምን ለማናገር ስሞክር እሷን በር ላለመክፈት ጭራሽ ኢግኖር ማድረግ ጀመረች። ከሆነ ጊዜ በኋላ መንገድን መቀየር ጀመረች ምናምን ነገር። ያ ነገር ከፍቅር እኔ ደግሞ ወደ እልህ ይቀየርብኛል። እንደዛ ወድጃት እንደዛ አፍቅሪያት ምናምን ነገር እንደዛ እንትን እያልኩላት ለአንድ ደቂቃ እንኳን አስብ እንግዲህ ለምን ማነው ከትምህርት ቤት ጀምሮ ነው ማውቃት ብያለሁ። ከትምህርት ቤት ጀምሮ ሳፈቅራት ያይነ ፍቅር ይዞ ሃይ ስኩል እስክንገባ ድረስ ስለምናል። ከዛ አልፈን ዩኒቨርሲቲ ገባን። የዚያኔ በጓደኞቼ ያስለመንኳት፣ በጓደኞቿ አለመንኳት። ደግሞ እኔ ከቀን ወደ ቀን የሷ ውበት እየጎላብኝ ነበር የሚሄድ። እቀና ነበር። ተረዳኝ። ከሌላ ወንድ ጋር ስታጠና ሳያት በጣም ነበር የምናደደው። በቃ ብዙ ጊዜ ትምህርት ቤት እንኳን ሰው ብጠይቅ ከሷ ጋር እየሆነ በቃ ደበደባለሁ። ከሷ ጋር ተቀምጦ የተነሳው እንደመታለሁ። ሰፈር ውስጥ ከሷ ጋር እየሆነ ሰው እመታለሁ። በጣም ስለምቀናባት፣ በጣም ስለምወዳት እሷ በቃ ከኔ ጋር መሆን ነው ብቻ ያለባት ብዬ ስለማስብ በዚህ የተነሳ በጣም እዛ ትምህርት ቤት በጣም በብዙ ሰው ጋር ተጣልቻለሁ። ሃይ ስኩልም እያለን ዩኒቨርሲቲም እያለን አሁንም እዛ ሰፈራቸው ውስጥ ከአንድ ወንድ ጋር ካየኋት ቆሞ አይሄድም እሱ። እሷ መሆን ያለባት መንካትም ያለብኝ እኔ ብቻ ነኝ። ከኔ ውጭ የትኛው ወንድ እጁን ሊያሳርፍባት አይችልም። የጤናማ አስተሳሰብ ነው ታዲያ። እሱማ በቃ ፍቅር ስለያዘኝና እልህ ውስጥ ስለነበርኩ እንደዛም ሆኖ እኮ ለምን እንኳን ልትል ብትፈልግ እኮ አግባብ ነበር እኮ። እሷ ግን እንኳን ለምን ልትል ዞር ብላ ልትታየኝ እንኳን ፈቃደኛ አይደለችም። ያን ነገር ተፈጠረ። ሰፈር ውስጥም እንዳልኩ ነው እንግዲህ አሁን በቃ በፊት እንደውም ቢያንስ ትምህርት ቤት ነበር ይበልጥ እየሸሸች መጣች። ያን ነገር ደግሞ እኔን ያሳሰበኝ አልወደውም። በፊት ትምህርት ቤት ነበር፣ ዩኒቨርሲቲ ነበር፣ ቀን በቀን እንገናኛለን። ያው እኔም ትምህርት በቃ አቆምኩኝ እንዳልኩ ነው። በሷ የተነሳ ሰው መደብደብ ሆነ ስራ ትምህርት አልተማርኩም። የዛኔ ካቆምኩ በኋላ እሷ ቀጠለች። በዛው መራራቅ ጀመር። ስንራራቅ በቃ ስርዓት እቺ የእሷን መውጫ መግቢያ እሷ ከማን ጋር ገባች፣ ከማን ጋር ወጣች፣ ቤት በኩል ገባች የሚለው እሷ ዞር ስትል የእሷን ጓደኞች እንትን ምናምን ማለት ነበር። ማን እንትን አለለ ግን እንዴት ማለት አረብ ሀገር ድረስ በሆነ ነገር አድርጋችሁባት አሳብዳችኋት ነው የነበረው አይደለ? ማንን አሳምነ ማን ተባባሪ ሆነ? እኔ በቃ እንዳልኩ ነው ሰፈር መውጫዋን እየገቡ የጠበቁኝ። ድንገት የሆነ ሰሞን ጠፋችብኝ። አትወጣም አትገባም። እኔ ያልነገርኩ ነገር እኔ እሷን ስለምናት የእሷ ጓደኛ ነኝ ጠይቀኝ ነበር። ከበፊትም ያው ፍላጎት ነበራት ከኔ ጋር ነው። እኔ እኮ ሴት አጥቼ አይደለም፣ እኔ እሷን ስላፈቀርኳት ነበር በሰዓቱ እንደዛ የምንገበገብላት እንጂ ከጓደኛዋም ጋር መሆን ይችል ነበር። በእርግጥ ጓደኛዋ እንደዛ ስለምነኝ ያው እኔ ፍላጎት አልነበረኝ። የእሷ ፍቅር ይዞኝ ስለነበር እሷን ለመንኳት፣ እምቢ አለችኝ፣ ጠፋችብኝ። የዛን ሰሞን ጠፋችብኝ። ያው ከእሷ ጋር ጓደኛዋ ጋር እንዳልኩ ቀረቤት አለን፣ ታወራኛለች ምናምን ነገር። ባይገርም እንደውም በፊት ላይ ብዙ ነገሮችን የምትረዳኝ በእሷ በኩል እሷ ናት። እንትለምንልኝ ሰፈር ውስጥ ስትገባ በዛሬ በዚህ ሄደች በዛ ወጣች ገባ ብላ የምትነግረኝ ጓደኛዋ ነበረች። ሱቅ ወታለች፣ ሂዳ አናግራት፣ እንትን ጋር ናት፣ ሂዳ አናግራት እያለች እሷ ናት በግድ ከቤት እየጎተተች ከኔ ጋር እንድንገናኝ የምታደርጋት። ቤት ከሆነች ደውልና የት ናት? ቤት ናት፣ በእኔ ልዝም ብለሽ ይዘሻት ውጪልና
እኔ በግድ መንገድ ላይ አስቆም ያናገራታለሁ፣ እሷ ትሄዳለች። በቃ ብዙ ነገር አለ። ግን እሷ ለእኔ ፍላጎት ነበራት እንደዛ መሆን። ጓደኛዋ እኔን ትወደኝ ነበር። ከኔ ጋር ብዙ ነገሮች እንድናደርግ ምናምን ነገር ተገፋፋኝ ነበር። እኔ ለእሷ ያለኝ ፍቅር ስለነበረ ዞር ብዬ ማላየዋት እና ምን ተፈጠረ መሰለው፣ ወደ ጉዳዩ ስመለስ ጠፋች። አትወጣም፣ አትገባም፣ አትታይም። በቃ ለእሷ ደወልኩላት። ያው እንግዲህ ቤተሰቦቿም አያስጠጉኝም፣ የሚነግረኝም አካል የለኝ። ያለች እሷ ነው። ደውዬ ስጠይቃት አረብ ሀገር ነው ሄደች። ያ ነገር አንገበገበኝ። እኔ እንደዚህ የሆንኩላት የሁሉ ዋጋ እየከፈልኩኝ ቢያንስ እንኳን አንድ ቀን እንኳን በስንሰራ አልፈለገህም እንኳን አላለችም። ምንም ነገር ሳትለኝ ተነስታ ወደ አረብ ሀገር ሄደች። እሷ ተነስታ ወደ አረብ ሀገር ስትሄድ እዚች ጋር እኔ የሆነ መፍትሄ መፈለግ አለብኝ አይደለም። በቃ አሁን ሄደች። ማፈቅራት መወዳት ልጅ ታኝ ሄደች። አባቴን አማክረውት ነገርኩት ያለውን ነገር። እንግዲህ እንዳየኝ የሁሉ አመት ስንከራተትላት እንደዛ ሆነ። ያው እሱ ለኔ ያ ሁላ ነገር ቢያደርገኝም ከዚህ በፊት ያደረገኝም ነገር እንዳለ ሆኖ አሁን ላይ ብቸኛ ስለሆንኩ ያለኝ እሱ ብቻ ነው። አማከርኩት። ካማከርኩት በኋላ ታውቀዋለህ መቼስ አማከርኩት ደህና ነገር አይሰጠኝም። አማከርኩት ካልኩ መጨረሻው አሁን ያለችበት ሁኔታ ታውቀዋለህ አንተ። በቃ አማከርኩት፣ መድኃኒቱን እንዴት እንደሚሰራልኝ አደረኩኝ። ምን መሰለህ አሁን አንተ ላይ የምትረዳኝ እኔ በሰዓቱ የነበርኩበት ስሜት አለ አይደለ? ከዛ ስሜት ላይ እልህ ውስጥ ስለነበር መድኃኒቱን አስላኩኝ አረብ ሀገር። ከሆነ ጊዜ በኋላ እንዳበደችና ራሷን እንደጣለች ምናምን ነገር ተነገረኝ። ራሷን ጥላ ከራሷ ጋር እንዳልሆነች ምናምን ነገር እና እዚህም ከዛን ጊዜ በኋላ መድኃኒቱ ከተላከ በኋላ እኔም በቃ ተስፋ ስቆርጥ ያው አጠገቤ ስትል እሷም ከጓደኛዋ ጋር ሆንኩኝ። ከሆነ ጊዜ በኋላ አብዳ እዚህ እንደመጣች ሰማሁ። ከራሷ ጋር እንዳልሆነችና ራሷን እንደጣለች ምናምን ነገር ሰው ነገረኝ። ያ ነገር እንትን ቢለኝም አይቆጨኝም። የሆነ ሳሳሰው ባዝንም ውስጥ የነበረው እልህና ማጣት እንትን ሲለኝ ግን በማድረጌ አልተጸጸትም። ተረዳኸኝ? ያን ነገር በማድረጌ ያን ነገር በማጥፋቴ አትጸጸትም ጭራሽ? በቃ ለምኛታለሁ። ዞራ እንኳን መልስ ብሰጠኝ ተስፋ ይቆርጥልኝ ነበር። አሁን ስቲል አሁን ድረስ አትጸጸትም? አልጸጸትበትም። ላዝንላት ባስብ ውስጥ አይጸጸትም። እሷ የራሷ ህይወት እንዴ የራሴ መንገድ አለኝ ካለችኝ አንተ የራስን መንገድ እንደዛ ትልቅ ሰው ነህ አይደለ? ልጅ ሆነ እንደዛ ነው ልትል የምትችለው እንደዛ ነው። ሌላም ነገር አለማድረጌ አስቤ ነው። ተረዳኝ? ስለሸሸችኝ ነው። ረቃይ ሰው ሀገር ስለሄደች ነው እንጂ በዛ ሁኔታ ሆነ እዚህ ሀገር ሆነ ያ ነገር ታስብ። አንተ አሁን ትልቅ ሆነ እንግዲህ የፈለገ ነገር ይሁን ቤተሰብ አለ፣ አባት አለ አይደለ? ብቸኛ ልጅ ነህ። እዚህ ጋር ለነሱ የምታስብበት ነገር የለም? ለማን ነው የማስበው? ለአባትህ። ምን ብዬ ነው የማስበው? አንተ የሆነ ነገር ብትሆን እስር ቤት ብትገባ ወይ በአጋጣሚ ህይወት የሆነ ነገር ቢሆን አደርግለታለሁ። እንዴት እንግዲህ ቅድም ስትነግሩኝ ነበር አይደለም? መከራውን በልቶ እንዴት እንዳሳደገ ታውቃለህ። ይኸውልህ አንተ ስትመጣ እኛ ፊልም ነው የሰራነው ወንድሜ። እኔ ካሜራ ይዘህ ስትገባ አንተን ሳይ እኔም ደንግጬ ማላውቀውን አወራሁ፣ እሱም ማያውቀውን አወራ። ሴጣን ነው ለእኔ ሰውየው። እንዴት አውሬ ነው ሰውየው። ጋቢ የለበሰ ሴጣን ነው እዚህ ጋር የተቀመጠ። መልአክ መስሎ የታየ አይደል? መልአክ መስሎ የታየው ሴጣን ነው። ያወረሰኝ ሰው መግደል፣ የሰው በሰው ደም እጄ መጨማለቅ። በቃ አለቀ። እንደ ሰው አይደለም የምኖረው፣ እጄ በደም ተጨማልቋል። እንደ ሰው ሳይሆን እንደ ውሻ ነው ያሳደገኝ። ተረዳኸኝ አይደል? እናቴ ሞታለች እንደነገርኩህ። እሷ ከሞተች በኋላ እንደ ሰው ሳይሆን እንደ ውሻ እየጨቆነ ነው ያሳደገኝ። አሁን ላይ እኔ ትንሽ ከፍ ካልኩ በኋላ በቃ እንዳልኩ ነገሮች ምናምን ትምህርት ላይም ትንሽ ደካማ ነበርኩኝ ምናምን ያ ነገሮችን በራሴ ሰፋይ ማስተካከል ምናምን ስጀምር ነው እንጂ ፊልም ነው ብቻ የነገረህ ነገር ሙሉ እውነት አይደለም። ያው እዚህ ጋር አሁን ያለው ነገር ምንም የቀረው ነገር የለም። አውቀው ሂዱነቱን ካወቀው አይቀር ለምጫፍጫፉ እንደሄዳል። ግን መጨረሻ ወንጀል ነው የሰራኸው፣ አልቀረልህም። ስታስበው የነበረው ነገር እንግዲህ አልጸጸትም እያልክ ነው አይደል? የነበረው አትጸጸትም። ይኸውልህ በእሷ የተነሳ ብዙ ነገር ያጥቻለሁ። አትጸጸትም? አልጸጸትም። ተነሱጣ ተነሱጣ። ለምንድን ነው ሞት? ለምን እንደምትወጣማ አሳያለሁ። ና ተነሱጣ። አስገቡታው አባትየው ናግባ በዛት ሂድ። አንቱ እያልኩ አዋርቼ እስካሁን
አንጨካኝ እኔ ነው ትልቅ ሰው ነው ብዬ ነው እንጂ ከሱ የበለጠ ነበር አንተን የምቀጠቅጠ። እሱን ማስበህ ነበር? አዎ በደንብ አስቤ ነበረ። ሬሳ እዚህ ውስጥ እያስቀመጥክ ሊታከም የመጣ ሰው ነው የሞተው እዚህ። አዎ አዎ። ኮራ ብለህ ደግሞ አዎ ትለኛለህ። ታዲያ ምን የሰው ነፍስ እኮ ነው ያጠፋው። ኮራ ብለህ አዎ ትለኛለህ አይደለ? ከሆነ በኋላ ምን እንዳደረገ ምን ብዬ ንገረኝ። ከሆነ በኋላ ማለት ታወቅ በኋላ? አዎ በደንብ አውቄያለሁ። እዛ ስር ቅድም ካዋራነህ በኋላ ማለት ነው ድብቅ ካሜራ አስቀምጠን ነው የወጣ ነው። ከልጅ ጋር እያንዳንዷን ነገር ስትለፈልፉ የነበረውን ሙሉ ነገር ሰምተናችኋል። ማሻወኩ መጥቼ ስታዝሳ ነው እንጂ ካሜራው አዎ ማወቅም የለብም። ነግሬ ነው እንዴ ታዲያ አስቀምጬ የምሄደው ድብቅ ካሜራ ለአንተ ነግሬ እዚህ ጋር አስቀምጫለሁ ብዬ ነው የምወጣው። ወንጀለኛ ነህ፣ እጃችን ላይ ነው ያለው። ልንገርህ ስማኝ። አዋራትከኝ። አዎ የምጠይቅህን ጥያቄዎች ካልመለስክልኝ ማለት ነው ለህግ አካል አሳልፌ ነው የምሰጠህ፣ ከነ ቪዲዮ ማስረጃው፣ ከነ ቪዲዮ ከነ ድምጽ። ምንድነው የምፈልገው አሁን? ለምን የመጣ ሰውዬ ነው እዚህ የገደላችሁት? መጀመሪያ ታሞ ነው የመጣው። እሺ ታሞ መጣ። መጨረሻ ላይ ነው እንግዲህ የመጣው። ሌላ ቦታ ሄዶ ስንት መድኃኒት አኝኮ መጥቶ በኋላ እኔ እጅ ላይ ወደቀ። አኝኮ ማለት ሌላ ቦታ ሄዶ እንደዚህ ሕክምና ሞክሯል። የባህል ሕክምና ሞክሯል ሌላ ቦታ ሄዶ እና ያኛው ነው የገደለው ነው የምትለው? ያንዱ ካንዱ ሁሉም ስለሚለያይ ነው እንትን የሚለው እና የሞተበት ምክንያት ያኛው ነው የምትለው? አንተስ የምትሰራቸው ስራዎች የተለያዩ እየሰማሁ ነበርኩ ስታወራ የነበረው መድኃኒቶች እየተበላሹብህ እንደሆነ አይደለ? አይ የኔ ልጅ ስንቱ ልንገርህ፣ ሰው ታሞ ለመዳን ብቻ እዚህ ይመጣ ይመስልሃል? ለምን ይመጣል? ሌላ ታሪክ እንዴ ጓደኛህ አንተ ሊጥል ይመጣል እዚህ ባንተ እየቀና በሚስትህ ይቀናል። በኑሮ ብቻ አይደለም በሚስትህም የሚቀናው በልጆቹ ሁሉ የሚቀናው በሁሉ ነገሩ አንዱ እየተመቀኛኘ ነው ያለው። አንዱ ሊጥል ነው እዚህ የሚመጣው። የኔስ ትልቁ የኑሮ መሰረት እሱ እኔ የምሰራው መድኃኒት የሚድኑ ብቻ ሰዎች ይመስልሃል? አንዱን አጥፋልኝ፣ በምን ላጥፋው ብሎ ይመጣል። በምን ልግደለው ብሎ ይመጣል። አሁን እኔ ጋር የወደቀውን አንድ ሰው እኮ ነው ያየኸው። ስንቱ ተጠፋፍቷል። የስንቱን ህይወት አጥፍቷል። የምኖረው እኮ በዛ ነው እንጂ እኔ በመጨቀጨቀው መድኃኒት መስሎ ነው የሚኖረው። ገንዘብ ከከፈሉ ምንም አደርጋለሁ። በቃ ስራ እንደዚህ አይነት የተለያዩ ስራዎች ትሰራለህ? ስራዬ ነው። በቃ ይሄ ነው። ለልጅየውም ለሚወዳት ፍቅረኛ የነበረችውን አንተ ነው የሰራለት አይደለ? አዎ እኔ ነኝ የሰራሁለት። ታዲያ ልጅ በቁም ይሙት እንዴ? በቁም ይሙት? ትጠላዋል ነበር እንዴ? በሴት የተነሳ ይሙት እንዴ? እኔ ልጥላው እንጂ ሰው ጠልቶት እንዲሞት አልፈልግም። እሱ የሚወደውን ነገር ማግኘት ካለበት እኔ በህይወት እያለሁ ያገኝ። እኔ ላሳጣው እንጂ ሰው ማንም ሰው እሱን እንዲያሳጣው አልፈልግም። በቃ ይሄ ነው። ለምንድን ነበር የምጠላው? እናቱ ቅድም ነግሬህ የለ እንዴ? እናቱ እኮ እሱን እንደወለደች እኮ ነው የሞተችው። ታዲያ ገፋታ፣ ሚስቴን ገፋት። ታማርል እንደ ሞተችው? ምን ትታመማለች? ተፈጥሯዊ ሞት ነው የሞተችው። ምን ትታመማለች? ወይ እንደሌላው ልጅ እንግዲህ እሱ ካደገ በኋላ በተለያየ ነገር አስቸግሯችሁ ምን ብሎ በሱ ተበሳሽታ አይደለም የሞተችው? ኧረ ተወኝ እስኪ እንደው ኧረ ተወኝ። እሱ እንደሞተች ነው እሱ እንደወለደች ነው የሞተችው። ስለዚህ ገፋት ብለህ ነው የምታስበው? በቃ የምወዳት ሚስቴን ስላስጠላኝ እንድትሞት ስለሆነ እኔ አስጠላኝ። በቃ ልጁ በቃ ልጅ መቼም ጣት ገማ ተብሎ ተቆርጦ አይጣልም። ልጅ አይደል በስም ያለ የሚጠራው። በቃ እዚሁ አብረው ይኖራል። እኔ የምሰራውን ይሰራል፣ በበላውን ይበላል፣ የሚጠጣውን እየጠጣ ነው እዚህ ድረሱ። ይሄ ነው ያለው ነገር። የሰራቸውን የተለያዩ ወንጀሎች ታውቃለህ አይደለ? ቤተሰብና ቤተሰብ እያጣላህ ነው የከረምከው። ይኸውልህ እኔ ልጅ ትሰማኛለህ? እነዛ አንተ የምትላቸው ሰዎች ጋር እኔ አይደለሁም የሚሄደው።
እነሱ ናቸው ፈልገው እኔ ጋር የሚመጡት። ሰማኝ ፈልጌ አልሄድም። የት አውቃቸዋለሁ? ቢሆንም መጥፎ ስራ ነው የምሰራው አይደለ? የት አውቃቸዋለሁ? ቤተሰብና ቤተሰብን ነው የምታጣለው። ልጅና ልጅን ነው የምታጣለው አይደለ? ፈልገው ሲመጡ ምን ላድርግ? ወንድምን ነው የምታጣለው። ፈልገው ሲመጡ ምን ላድርግ? እኔ ታዲያ እነሱ ናቸው የሚመጡት፣ እኔ አልሄድባቸው። ጥሩ ነገሮች ታውቃለህ አይደለ? እሱ ላይ ለምን በደንብ አልሰራህበትም? ወይ ጉድ! ጥሩ ነገር ማን ይፈልጋል? እኛ ጋር ጥሩ ነገር ፈልጎ የሚመጣ ሰው የለም። የኔ ልጅ እየሰማኸኝ እኮ ነው። በደንብ እየሰማሁ ነው። በቃ ወንጀልህን በደንብ እየሰማሁ ነው። ወንጀሉን እዚህ ጋር ግን አሁን ስለሞተው ልጅ ማለት ነው ብቻውን ነው የመጣው? አዎ ብቻውን ነው የመጣው። እሱን ጠይቁ። ወደዚህ እንደመጣ የሚያውቅ ሰው ማንም የለም? እስካሁን ማንም ሰው የለም። በቃ እዚህ ቤት ውስጥ ነው የሞተው። ምን ላድርገው ታዲያ? ምን ነው ብዬ ጎረቤት ሰብስቤ ልቅበረው? ይሄን ሰው ንገረኝ እስኪ። ለህግ አካል እንኳን እዚህ መጥተው ቢሞተብህ ከሞተ በኋላ ማለት ነው ለፖሊስ ጠርተህ እንደዚህ በሕክምና ስህተት እንደሞተ ምናምን ለምን አልተናገርክም? እኔ በሰጠሁት መድኃኒት እኮ ነው የሞተው። ታሞ ነው የመጣው። እኔ የሰጠሁት መድኃኒት ሞተ። ሕክምና ምርመራ ላይ ጭራሽ እጅን አሳልፈህ እንኳን እንደዚህ እንደው እጅን አሳልፈህ እንኳን እንትን አትልም? እሱን ፖሊስ ጠርቶ ኑ መርምሩልኝ ማለት እኮ እኔ የገደልኩት እንኩጄን ብሎ እኮ ለፖሊስ አሳልፎ መስጠት ነው። ትልቅ ሰው ነህ ታዲያ። እንደዚህ አይነት ነገር ሲከሰትብህ ምን ከዚህ በኋላ ታዲያ ምንድን ነው የምታስበው? በዛ ሰዓት ደነገጥኩ እኮ እኔ ልጅ ደነገጥኩ። ከዚህ እድሜ በኋላ ምንድን ነው የምታስበው? ደነገጥኩ። ጥቂት ደቂቃ እንኳን አልቆየም በሰጠሁት መድኃኒት። የሰራቸው ወንጀሎች በጣም ብዙ ናቸው። ወይ ጉድ! የሰው ህይወት አጥፍተሃል። ምናልባት ይሄ ብቻ ላይሆን ይችላል ያጠፋው። እስቲ ተወኝ በቃ። ለሰውም ብለህ የተለያዩ ሰዎች እንግዲህ አንተ ጋር እየመጡ ነፍስ የሚያጠፉ የተለያዩ ሰዎች አሉ ማለት ነው። እነሱን አላውቃቸውም ሲጀመር። ከዛ በኋላ እኔ ጋር መጡ የማያውቁ በቃ። ግን የወንጀሉ ዞሮ ተባባሪ ነህ እና ካልከኝ እንግዲህ ይሁንልህ። የቱ ጋር ነው ያስቀመጥከው ሰውየው? ያው እዚህ ነው። እናሳየኝ እስቲ ተነስ። ይኸው በርሜል እዚህ ውስጥ ነው ያለው። እዚህ ውስጥ ነው ያደረከው? እዚህ ውስጥ ነው ያለው። ተነስ ውጣ። በዚህ አትክፋኝ። አዎ አስወጡት። እንግዲህ ተመልካቾቻችን አሁን ምንድን ነው የምናደርገው? እንግዲህ በጣም የሚያሳዝን ታሪክ ነው። እኛ አስበን የመጣ ነው ተነግሮን የመጣ ነው። በሰብለ ጉዳይ ጋር ተያይዞ ከእሷ ጋር ተያይዞ ነው የመጣ ነው። ሌላ እንደዚህ አይነት ነገሮች ያሉ አልመሰሉንም። ህይወት ላይ የሚያጠፉ እንደዚህ አይነት ነገር የሚያደርጉ ያው መጥፎ ነገር እንደሚያደርጉ አውቀናል። ግን ሰውን ላይ የተገደለ ሰውን ላይ የሞተ ግን አልመሰለንም። የሕክምና ስህተት ያው ሰው የማሳበድ የተለያዩ ነገሮች እንደሚያደርጉ እርግጠኛ ነን። እንደዚህ አይነት ነገር ሊሰሩ እንደሚችሉ ግን በዚህ ደረጃ ሰው ሞቶ እንደተቀመጠ አላወቅንም ነበረ። ያው ዞሮ ዛሬም ወንጀለኞች ይዘናል። አሁን ምንድን ነው የምናደርገው? እስቲ ሄደን ሰብለን የምንጠይቃት ይሆናል። የተወሰነ ቆይታ እናደርጋለን። እሷ ጋር ሄደን የእኛ ሰዎች አሉ እንግዲህ ውጭ የቆሙ ማለት ነው። አባዲና ጠርተናል፣ አምቡላንስ ጠርተናል። ያው እኛ አሁን ገብተን መነካካት አንችልም። ያው ሬሳው ሲወጣ ወይ መጨረሻ ላይ ከተፈቀደ የምናሳያችሁ ይሆናል ማለት ነው። አምቡላንስ ጠርተናል። ፖሊሶች እየመጡ ነው። አባዲና አሻራ የሚመረምሩ ይሄ ሰውዬስ የተገደለው ማን ነው ለቤተሰቦቹ መነገር ስላለበት ማለት ነው። የተለያየ ስራዎች ከፖሊስ ጋር ሆነን የምናጣራና የምንሰራ ይሆናል። አሁን ከእናንተ ጋር ሆነን ሄደን እስቲ ሰብለን እንጠይቃት። ተከታተሉ። እንግዲህ ተመልካቾቻችን ያው እንደተከታተላችሁት ነው የነበረን ቆይታ። ያው በርሜል ውስጥ እንግዲህ ከ2 እስከ 3 ቀን ያው ሰሞኑን በዚህ ሳምንት ውስጥ ብቻ የተገደለ ሬሳ ነው የነበረው ያስታውቃል። ቆራርጠው ነው የከተቱት ከሞተባቸው በኋላ። በሕክምና ስህተት ነው የሞተባቸው። የባህላዊ ሕክምና እያከሙት ነው የሞተባቸው። እዚህ የሚጠጣ ነገር ሰጥተውት ነበረ። የተለያየ እንትኖች ነው የነበር ውስጥ ከበርሜሉ ወደ ውስጥ ስትገቡ የተለያዩ ብልቃጦች ውስጥ የተጨቀጨቁ የተቆራረጡ ስራስሮች ምናምን የተለያዩ ነገሮች ናቸው። እጽዋቶች ምናምን ያሉት ያው እንደው በስነ ስርዓት የሚሰሩ ስንት ቀን የሆኑ የባህል ሐኪሞች አሉ። ልክ እንደዛ ሁላ ደግሞ
እንደዚህ አይነት ደግሞ ስራ የሚሰሩ አሉ። ፍቃድ ተሰጥቷቸው ምን ተብለው እንደውም አሁን የምንሰማቸው ነገሮች አሉ ከመድኃኒት ቁጥጥር ባለስልጣን ጋር ሆነው ሁላ ፍቃድ እየተሰጣቸው ኮምፖዚሽናቸው ምናምን ትክክለኛ ሆነው ተመዝግበው የሚሰሩ አሉ። ከዛ ውጭ ደግሞ እንደዚሁ ውስጥ ለውስጥ በዘልማድ የሚሰሩ አሉ። ስለዚህ ህብረተሰቡ ሄዶ የሚገለገልባቸው ነገሮች በስተክክል የሆኑ በቃ የታወቁ ፍቃድ ያላቸው ጋር ሄዶ ሕክምናውን ቢወስድ እንደዚህ አይነት ቦታ መሄድ ሲፈልግ እንደዚህ አይነት ቦታ ቢሄድ እላለሁ ማለት ነው። ያው እኛ ምናልባት ዩቲዩብ እንዳይዘጋብን ብለን ነው ሬሳውን ያላሳየናችሁ። የሚቻል ከሆነ ግን በኋላ ላይ እናሳያቸዋለን። በቀጥታ የህግ አካላቶችም ነበሩ ከኛ ጋር አምቡላንስ መጥቶ አስወጥተነዋል ማለት ነው። ግን ያው በጣም የሚያሳዝን ነገር ነው የምናደርገው። የሰውየውን ማንነት ለማጣራት እንሞክራለን። የተለያዩ ሱሪዎች አሉ። ከሱሪዎች ውስጥ ደግሞ መታወቂያው የተለያዩ መታወቂያዎች አሉ። ወደ 3-4 ሱሪ ቢሆን ያገኘ ነው። የተለያየ መታወቂያዎች ናቸው የነበሩት። እንግዲህ ሌላም ሰዎች እዚህ ቦታ ላይ መጥተው የተከሰተባቸው ነገር ሊኖር እንደሚችል እየገባን ነው ማለት ነው። ሰውየውን አሁን እንጠይቀዋለን። ሌላም የሞተ ሰው ሊኖር ይችላል እዚህ ቤት ውስጥ። ፍተሻ በደንብ እየተደረገ ነው የነበረው እዛ ቤት ላይ። እኔ አሁን ወደዚህ መጥቼ ነው ያለው። እንግዲህ በቀጣይ ምነግራችሁ ይሆናል ማለት ነው። ይሄኔ ሌላም ሬሳዎች ሊገኙ ይችላሉ ቤቱ ላይ። አሁን እንደምታዩኝ እንግዲህ እህተ ሰብለ ጋር ነው ያለሁት። ያው በተሻለ ጤንነት ላይ ነው ያለችው። ጸበል ምናምን ያው እዛ ጋር አለ ከጎን አስቀምጠውላታል። እንዴት ነው ጤናሽ? አሁን ያለሽበት ሁኔታ እንዴት ነው? ደህና ነኝ እግዚአብሔር ይመስገን። ዛሬ ለውጥ አለኝ። በጣም ደህና ነኝ። እግዚአብሔር ይስጥልኝ እናንተንም። እኛ እንግዲህ ያው ምንድነው ቀደምም ካሜራም ከማብራታ በፊት እየነገርኳት ነው የነበረው። አባትና ልጅየውን አግኝተናቸዋል፣ ይዘናቸዋል። ይሄን ነገር ያረጉብሽ ጭራሽ ሁላ ሌላም ሰው እነሱ ቤት የሞተ ሰው ነበረ። ለህግ አካል አሳልፈን ሰጥተናቸዋል። ሬሳውን ደግሞ እየተመረመረ ነው የሚገኘው። እግዚአብሔር ይስጥልኝ። እኔም የፈለኩት እውነታ ይሄ ነበር ብዬ ያልኩ። አሁን ለምሳሌ ሄደህ ጸበል ቦታ ስትለፈልፍ የሰውን የምትጎዳ አይነት እንጂ ትክክለኛ ታማሚ ላትመስል ትችላለህ። የሰው ስም ጠርቼ እውነታውን ማጋለጥ ስለፈለኩ ነው። ሆነም አልሆነም እነሱም ሆኑ አልሆኑ እውነታው መታወቅ ስላለበት ነው ከሌ ብሏል ብዬ እናንተን ፈልጌ ያመጣኋችሁ። ለዛም ነው እንድትሄዱልኝ ያደረኳችሁ። እናንተም ቃላችሁን አክብራችሁ ስላረጋችሁልኝ ትብብር በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ችግር የለም። በነገራችን ላይ ግን ሲነግረኝ ማለት ነው ከአብርሃም ጋር ከልጅየው ጋር ከአብርሃም ጋር እያወራን ያ አንቺ የሚወድሽ ልጅ የነበረው ከሱ ጋር እያወራን በቃ በጣም የሆነ ሰዓት ላይ እሺ ልትዩ አይነት ነገር እንዳሰብሽ አይነት ነገርና ፊት ሰተሽው እንደነበረው ላላላላ እንደዚህ አይነት ነገር የለም። እንደዚህ አይነት ነገር የለም። መፍሽ ሄክ ሰላምታ አለ፣ ሁሉ ነገር አለ። ግን እዚህ አይምሮ ውስጥ የሌለውን ነገር በጭራሽ መፍሽ ምንም ነገር የለም። ይህን ነገር እንግዲህ ያደረገችብሽ ነገር ሁለቱ ከተባበሩ በኋላ አባትና ልጅየው ውጪ ሌላ ወንጀለኛ በዚህ አጋጣሚ እየፈለግናት ነው ማለት ነው ጓደኛዋን። ይህን ነገር ያስደረገችብሽ አንደኛዋ መታ እቃው እንዲላክ የተደረገው የሰጠችሽ ናት ጓደኛዋ ነሽ ማለት ነው። በሷ ነው እቃው የመጣው። ግን ተግባብተው እንደዚህ ታመጣለች ብዬ አላሰብም። ከሷ ጋር ተነጋግረው ኪፍያኔ እሷና እሱ ያወራሉ። በፊት ምንም አይነት ነገር ግን አይተሽባቸው አታውቂም ማለት እሷ ፍላጎት ስለሱ እንደዚህ ነግራሽም አታውቅም? ፍላጎት እንዳላት አንተ የሆነ ሰው ስትፈልገው ነው የምትከታተለው። አንቺ ማለት አይተሽባት አታውቂም ወይ? ጓደኛሽ ናት አይደል? በፊት አንድም ቀን ማለት የሆነ ፍላጎት እንዳላት አይነት ነገር በጭራሽ። አሁን ምን አለ መሰለህ እሱ እኔን ስለሚያናግረኝ እኔን ስለሆነ ፈልጋለሁ የሚለው ከእሷ ጋር የሆነ ነገር ይኖራል ብዬ አላስብም። ገባህ አይደል? ስለዚህ በእሷም ይሄን ወሬ ለእኔ አታወራም። እሱ ለእኔ ያለውን አመለካከት ስለምታውቅ እንዲህ አይነት ወሬ ለእኔ አታወራም። ምክንያቱም እኔ የምትፈልገው ሰው ሲሆን ትኩረት ትሰጥና ታያለህ። ፍቅረኛ አይደለም ምን አይደለም እንዴት ብዬ ትኩረት ሰጠዋለሁ። ግን ያው እንደሚከታተለኝ አውቃለሁ። አይ እሷ ላይ ነው እንጂ የምልሽ ፍላጎት አይተሽባት ትኩረት ስሰጥ ነው ያን ነገር የምትጠራጠረው። ገብቷል? አልሰጧቸውም ትኩረት ጨራሹ። በሷ ይሰጣታል ብዬ የማስበው የነበረው ምንድነው
እኔ ስለምወዳት እስቲ አንድ ስጦታ ልስጣት ወይ ልላክላት ብሎ ለምኗት ነው እንጂ ተስማምታ ታደርጋለች ብዬ ጭራሽ አላሰብኩም ነበር። ይሄ ነገሩ ይጎዳል። አይሆን ጥሩ። አሁን ያለሽበት እንግዲህ ሁኔታ የተሻለ ነው። ተመስገን። ከዚህ በፊት ከነበረው ተመስገን። እንግዲህ እናመሰግናለን። እኛም እንግዲህ ተመልካቾቻችን ዛሬ የነበረን ቆይታ ይህን ይመስል ነበረ። ዛሬም እንግዲህ እንደተለመደው የተለያዩ ሁለት ወንጀለኞችን ሶስተኛዋ እየተፈለገች ነው፣ የትም አታመልጣትም፣ ወደ ቤቷም ትገኛለች ወደሚባልበት የተለያየ ቦታ የተለያዩ የህግ አካላቶችም ሄደዋል። ከኛም አንዱ ለሰዎች ሄደዋል። ማንቁርቷን ይዘን ቀጥታ ወደ ህግ ቦታ ላይ ነው የምናቀርባት ማለት ነው። አንተኛም እሷን ሳናስይዛት ቀጥታ እሷን አስይዘን ለህግ ነው የምናስቀርባት ማለት ነው። ተመልካቾቻችን እንግዲህ የዛሬ ቆይታችን ይህን ይመስል ነበረ። ሀሳብ አስተያየቶቻችሁን ኮሜንት ሴክሽኑ ላይ አስቀምጡልን። በደንብ ይሄ ቪዲዮአችን ደግሞ እንዲታይ ላይክ፣ ሼር፣ ሰብስክራይብ ማድረጉ አይረሳ። አሁንም በድጋሚ ላይክ፣ ሼር፣ ሰብስክራይብ አድርጉልን። አቤል ነበርኩኝ እስካሁን ከእናንተ ጋር የቆየሁት። እናመሰግናለን።